ሕይወታችሁን እንደ አትክልት ስፍራ አድርጋችሁ ውሰዱት። በዚህ ስፍራ ውስጥ የሚያማምሩ አበቦች እንዳሉ ሁሉ ያልተከላችኋቸው አረሞችም ይበቅላሉ። እንደዚህ አይነት ሰዎች በሕይወታችሁ ውስጥ ፋይዳ የላቸውም። ለእድገታችሁም አንዳች የሚጨምሩት ነገር የለም። ይልቁንም ለስኬታችሁ እንቅፋት የሆኑ፣ ለሰላማችሁ ጸር የሆኑ፣ በአንድም ይሁን በሌላ መንገድ ካጠገባችሁ ያሉ፣ በእናንተ ሕይወት ውስጥ ለፈተና ብቻ የተዘጋጁ የሚመስሉ አይነት ሰዎች አሉ። ምናልባት እነዚህ ሰዎች የቤተሰብ አባላት ሊሆኑ ይችላሉ፣ የሥጋ ዘመድ ሊሆኑ ይችላሉ፣ የሥራ ባልደረቦች ሊሆኑ ይችላሉ፣ ጎረቤቶቻችሁ ሊሆኑ ይችላሉ፣ የወዳጆቻችሁ ወዳጆች ወይም የጓደኞቻችሁ ጓደኞች ሊሆኑ ይችላሉ፣ ወይም በሌላ አይነት የግንኙነት ምክንያቶች ካጠገባችሁ ወይም በዙሪያችሁ ያሉ ሰዎች ሊሆኑ ይችላሉ። እነዚህ ሰዎች በሕይወታችሁ ውስጥ አንዳችም ፋይዳ የሌላቸው ናቸው። ነገር ግን አጠገባችሁ ስለሆኑ ብቻ በባህሪያችሁ ያበሳጯችኋል፣ ቀናችሁን ያበላሻሉ፣ ደስታችሁን ይሰርቃሉ፣ ሰላማችሁንም ያጠፋሉ። በሕይወት ጉዟችን ላይ የምናገኛቸው ሰዎች የራሳቸው የሆነ አሻራ ጥለውብን ያልፋሉ። አንዳንዶቹ እንደ ብርሃን መንገዳችንን ሲያበሩልን፣ ሌሎች ደግሞ ልክ እንደ ሸክም ጉዟችንን ያከብዱታል። ይሁን እንጂ በሕይወት አጋጣሚ በዙሪያችን የሚገኙ ግን ደግሞ በእድገታችንም ሆነ በውስጣዊ ደስታችን ላይ ምንም አይነት አዎንታዊ ሚና የሌላቸው ባዶ ሰዎች አሉ። እነዚህ ሰዎች በአካል አጠገባችን ይሆኑ እንጂ በግብራቸው ግን የነፍሳችንን ጉልበት የሚመጡና ሰላማችንን የሚበክሉ ናቸው። ትልቁ ፈተና ደግሞ በእነዚህ ሰዎች ባህሪ፣ ንግግርና ድርጊት እየተበሳጭን ውድ የሆነውን ቀናችንንና ደስታችንን አሳልፈን መስጠታችን ነው። እውነት ለመናገር ፋይዳ በሌላቸው ሰዎች መበሳጨት ማለት የገዛ ነፍሳችሁን ለባዕድ ኃይል በባርነት አሳልፎ መስጠት እንደማለት ነው። እናንተ ለታላቅ ዓላማ የተፈጠራችሁ ውድ ጊዜና አቅም ያላችሁ ግለሰቦች ናችሁ። ታዲያ ለምንድን ነው በሕይወታችሁ ላይ ምንም አይነት ዋጋ ለሌለው ሰው ስሜታችሁን የምትገብሩት? እነዚህ ሰዎች በሕይወታችሁ ውስጥ መኖራቸውን መቀየር ባትችሉም እንኳ በእነሱ ላለመበሳጨትና የውስጥ ሰላማችሁን ለመጠበቅ ሙሉ ሥልጣን ግን አላችሁ። ብዙዎቻችን በእነዚህ ሰዎች ባህሪ የምንበሳጨው ከእነሱ መልካም ስብዕናን ስለምንጠብቅ ነው። ነገር ግን ከአሜኬላ ወይን እንደማይጠበቅ ሁሉ ካልበሰሉና ካልተገነቡ ሰዎችም የሰከነ ባህሪን መጠበቅ ከንቱ ድካም ነው። እናም ከዚህ ቀጥሎ በሕይወታችን ውስጥ ምንም አይነት ፋይዳ የሌላቸውን ነገር ግን ደስታችንን ሊሰርቁ የሚሞክሩትን የሰዎች አይነቶች በዝርዝር እንመለከታለን። እነዚህን ሰዎች በሚገባ ስታውቋቸው ድርጊታቸው አያስቆጣችሁም፣ በስሜታችሁ ላይም ምንም አይነት ሥልጣን አይኖራቸውም። አንደኛ፣ ምቀኞችና ቀናተኛ ሰዎች። በሕይወት ጉዟችሁ ላይ ከሚገጥሟችሁ ትልልቅ ፈተናዎች መካከል አንዱ የእናንተ ስኬት እንደ ሾህ የሚወጋቸው ምቀኞች ናቸው። እነዚህ ሰዎች እናንተ ደስ ሲላችሁ ሕመም ይሰማቸዋል፣ እናንተ ሲሳካላችሁ እንቅልፍ ያጣሉ። በንግግራቸው ውስጥ የተደበቀ መርዝ አለ፣ በድርጊታቸው ደግሞ የእናንተን ሰላም ለማናጋት ይሞክራሉ። በስውርም ይሁን በግልጽ የጥላቻ ቃላትን በመወርወር እናንተን ከትክክለኛው መስመራችሁ ለማስወጣት ይጥራሉ። የሚገርመው ግን እነዚህ ሰዎች ስለ እናንተ በማሰብ የሚያባክኑት ጊዜና ጉልበት ራሳቸውን ለመለወጥ ከሚጠቀሙበት እጅግ ይበልጣል። በእነዚህ ሰዎች ባህሪ መበሳጨት ማለት እነሱ እንደሚፈልጉት አይነት ሰው መሆን ነው። ምቀኛ ሰዎች የሚፈልጉት እናንተ ስትናደዱ፣ ስትጨነቁና ሰላማችሁ ሲታወክ ማየት ነው። እናንተ በንዴት ስትቃጠሉ እነሱ በውስጣቸው ይረካሉ። ስለዚህ የእናንተ መበሳጨት ለነሱ የድል አክሊል ነው። እነዚህ ሰዎች በሕይወታችሁ ላይ ምንም አይነት ፋይዳ የላቸውም ስንል ጥላቻቸው ስለ እናንተ ማንነት ሳይሆን ስለ ራሳቸው ዝቅተኛነት ወይም ኢንፌሪዮሪቲ የሚናገር በመሆኑ ነው። እነሱ እናንተን የሚጠሉት ካላችሁ ብቃት የተነሳ እንጂ ስለሌላ አይደለም። መቀኝነት ለተቀባዩ ሳይሆን ለያዡ የሚከብድ ሸክም ነው። አንድ ትልቅ እውነት ልንገራችሁ፣ ማንም ሰው ከሱ በታች ያለን ሰው አይቀናበትም። ሰዎች የሚቀኑባችሁ ከነሱ ልቃችሁ ስትገኙ ወይም እነሱ ሊደርሱበት የማይችሉትን ስኬት ስትጨብጡ ነው። ስለዚህ ምቀኝነት እናንተ ከፍ ያለ ቦታ መሆናችሁን የሚያረጋግጥ የተዘዋዋሪ መንገድ አድናቆት ነው።
በእነሱ መበሳጨት ማለት የእነሱን የውድቀት ደረጃ ተጋርቶ አብሮ መውረድ ነው። እናንተ በቆማችሁበት ከፍታ ላይ ሆናችሁ ከታች የሚወረወረውን ጭቃ ተመልከቱ። ከፍ ስትሉ ጭቃው ከናንተ ጋር አይደርስም። ከናንተ ጋር ደርስ ያለው ጭቃ ታዲያ ተመልሶ ወደ ታች ወርዋሪውን አካል ያቆሽሻል። ስለዚህ በእነዚህ ሰዎች አትበሳጩ፣ ይልቁንም በደስታችሁ መልሳችሁ አናዷቸው። እናንተ በበዛ ሰላም ስትኖሩ ለነሱ ጥላቻ ትልቁ ቅጣት ነው። ለጥላቻ ቃላቶቻቸው መልስ አትስጡ። ምክንያቱም መልስ መስጠት ማለት ዋጋ የሌለውን ነገር ዋጋ ሰጥቶ ማክበር ማለት ነው። ዝምታችሁና ስኬታችሁ ከሺህ ቃላት በላይ የሆኑ ኃይለኛ የድል መሳሪያዎች ናቸው። ልባችሁን ከጥላቻ ጠብቁ፣ ምክንያቱም የእናንተ ንጽሕና ለበረከታችሁ መከፈት ትልቁ ቁልፍ ነውና። ምቀኞች በራሳቸው እሳት ውስጥ ሲቃጠሉ፣ እናንተ ግን በፈገግታ መንገዳችሁን ቀጥሉ። ሁለተኛ፣ ጊዜያችሁን የሚሰርቁ ሌሎቹና ለሰላማችሁ ጸር ሊሆኑ የሚችሉት ደግሞ የራሳቸው የሆነ ትልቅ የሕይወት ራዕይና ግብ የሌላቸው ወረኞች ናቸው። ለእነዚህ ሰዎች ሕይወት ማለት የሌላውን ሰው ውድቀት ማውራት፣ የግል ታሪኩን መበርበርና ያልሆነ ስም መለጠፍ ነው። ሥራቸው ከሰው እየዞሩ ወሬ መሰብሰብና ያንኑ ወሬ አባስቶ መበተን ነው። እነዚህ ሰዎች በሕይወታችሁ ላይ ምንም አይነት ፋይዳ የላቸውም። በዙሪያችሁ መገኘታቸው እናንተን ከታላቁ ዓላማችሁ ከማዘናጋትና አእምሮአችሁን በቆሻሻ ሐሳብ ከመሙላት ባለፈ የሚጨምሩት አንዳች በጎ ነገር የለም። በእነዚህ ሰዎች ባህሪ መበሳጨት ማለት ለረከሰ ነገር ውድ ጊዜ መገበር ማለት ነው። ወሬኛ ሰው የሚመገበው የእናንተን ትኩረት ነው። እናንተ ቆማችሁ ወሬያቸውን በሰማችሁ ቁጥር ወይም ለነሱ አልባልታ ምላሽ በሰጣችሁ ቁጥር እናንተ ሳታውቁት የረከሰው ተግባራቸው ተባባሪ ትሆናላችሁ። ልብ በሉ፣ ስለ ሌላው ሰው መጥፎ የሚያወራላችሁ ሰው በሌላ ቦታ ደግሞ ስለ እናንተ መጥፎ እንደሚያወራ ቅንጣት ጥርጥር ሊኖራችሁ አይገባም። በእነሱ መበሳጨትና ሰላምን ማጣት ማለት የእነሱን ዝቅተኛ የአእምሮ ደረጃ ተጋርቶ አብሮ ዝቅ እንደማለት ነው። ብዙዎቻችሁ በእነዚህ ሰዎች የምትበሳጩት እንዴት እንዲህ ይባላል፣ እንዴት እንዲህ ያወራል በሚል የቅንነት ስሜት ነው። ነገር ግን ወሬ የደካሞችና የሰነፎች መዝናኛ መሆኑን መረዳት ይኖርባችኋል። ታላላቅ ሰዎች ስለ ሐሳብ ያወራሉ፣ መካከለኛ ሰዎች ስለ ክስተቶች ያወራሉ፣ ትናንሽ ሰዎች ግን ስለ ሰው ያወራሉ። እናንተ ታላቅ ከሆናችሁ ስለ ሰው ከሚያወሩ ትናንሽ ሰዎች ጋር የምታባክኑት አንድም ሰከንድ ሊኖር አይገባም። ጊዜ የእናንተ ትልቁ ሀብት ነው። ይህንን ሀብታችሁን ደግሞ በወሬኞች ኪስ አትክተቱት። ስለዚህ በእነዚህ ሰዎች አትበሳጩ፣ ይልቁንም በረቂቅ መንገድ ራሳችሁን አርቁ። እነሱ ወሬ ሊያወሩላችሁ ሲመጡ ጊዜ የለኝም የሚል መልእክት በዝምታችሁ ወይም በስራችሁ ግለጹላቸው። ለወሬያቸው ቦታ ካልሰጣችሁት ወሬው በራሱ ጊዜ ይሞታል። በእነሱ ወሬ ምክንያት ሰላማችሁን አትጡ፣ ምክንያቱም የእነሱ ንግግር የእናንተን ማንነት ሊቀይረው አይችልም። ሰማይ በጭስ እንደማይጠቁር ሁሉ የእናንተም ስብዕና በወሬኞች አሉባልታ አይረክስም። ትኩረታችሁን በታላቁ ግባችሁ ላይ ብቻ አድርጉ። ወሬኞችም በራሳቸው ወሬ ታፍነው እንዲቀሩ ተዋቸው። ሶስተኛ፣ ትኩረት አሳዳጆች። በማህበራዊ ሕይወታችን ውስጥ ከሚገጥሙን እጅግ አድካሚ የሰው አይነቶች መካከል አንዱ በሌለ ነገር ላይ ትልቅ ትርኢት የሚፈጥሩ ድራማ አፍቃሪዎች ናቸው። ለእነዚህ ሰዎች ሕይወት ሰላማዊና ጸጥተኛ ሲሆን ትርጉም ያጣባቸዋል። ስለዚህ ዘወትር የሰውን ትኩረት ለመሳብ ሲሉ አንዳች ሁከት መፍጠር፣ ሰውን ከሰው ማጋጨት ወይም ራሳቸውን እንደ ተበዳይ አድርጎ ማቅረብ ይወዳሉ። እነዚህ ሰዎች በሕይወታችሁ ላይ ምንም አይነት ፋይዳ የላቸውም ስንል መገኘታቸው እናንተን ወደማያልቅ ስሜታዊ ውጥረት ውስጥ ከመክተትና አእምሮአችሁን ከማወክ ባለፈ ለእድገታችሁ የሚጨምሩት አንዳችን በጎ እሴት ስለሌለ ነው። በእነዚህ ሰዎች ባህሪ መበሳጨት ወይም ሰላም ማጣት ማለት እነሱ ላዘጋጁት ድራማ በነፃ ተዋናይ ሆኖ ማገልገል ማለት ነው። ድራማ አፍቃሪ ሰው የሚፈልገው የእናንተን ስሜታዊ ምላሽ ነው። እናንተ በጉዳያቸው ውስጥ ገብታችሁ ስትከራከሩ፣ ስታስረዱ ወይም ስትቆጩ ለነሱ ትልቅ እርካታን ትሰጣላችሁ። ምክንያቱም ግባቸው እውነትን ማግኘት ሳይሆን ትኩረታችሁን መዝረፍ ነው። በእነሱ መበሳጨት ማለት የእናንተን ውድ የአእምሮ ሰላም
ለነሱ ርካሽ ትርኢት መገበር ነው። ልብ በሉ፣ የረጋ ውሃ ውስጥ ድንጋይ ሲጣል እንደሚናወጠው ሁሉ የእናንተም ሰላም በእነሱ ድራማ እንዲናወጥ ከፈቀዳችሁ ስልጣኑን ለነሱ ሰጥታችኋል ማለት ነው። እነዚህ ሰዎች እናንተም በነገራቸው ውስጥ ለመሳብ የሚጠቀሙበት ዋነኛው መሳሪያ የጥፋተኝነት ስሜት ወይም ቁጣ ነው። እናንተ መሃል ገብታችሁ እንድትፈርዱ፣ አግዛችሁ እንድትጣሉ ወይም እንድታጽናኗቸው ይገፋፏችኋል። ነገር ግን አንድ ትልቅ እውነት ልንገራችሁ፣ የእነሱ ችግር መፍትሄ የሌለው ሳይሆን መፍትሄ የማይፈለግለት ነው። ምክንያቱም ችግሩ ሲፈታ ድራማው ያበቃል። ድራማው ሲያበቃ ደግሞ እነሱ ትኩረት ያጣሉ። ስለዚህ በእነሱ ባህሪ መበሳጨት ትርጉም የለሽ ድካም ነው። እነሱ የሚፈጥሩት ማዕበል የእናንተን የውስጥ መረጋጋት ሊያናጋው አይገባም። እናም በእነዚህ ሰዎች ፈጽሞ አትበሳጩ። የድራማው ተሳታፊ አትሁኑ። ጭራሹኑ ተመልካችም አትሁኑ። ድራማው ሲጀምር እናንተ መድረኩን ልቀቁ። በንግግራቸው ውስጥ ስሜታዊ ከመሆን ይልቅ ምክንያታዊ ሁኑ። ትኩረት ካልሰጣችኋቸውና አብራችሁ ካልተሳተፋችሁ ድራማው የሚቀርብበት መድረክ ያጣል። የእናንተ ሕይወት የታላላቅ ስኬቶች መድረክ እንጂ የርካሽ ድራማዎች መጫወቻ አይደለም። ሰላማችሁ ከማንኛውም ሰው ትኩረት ፍለጋ በላይ ዋጋ አለው። አራተኛ፣ ሁሌም ሰዎችን የሚተቹ። በሕይወት መድረክ ላይ ሁለት አይነት ሰዎች አሉ። በጨዋታው ውስጥ ገብተው የሚለፉ ተጫዋቾችና ዳር ቆመው የሚጮሁ ተመልካቾች። እነዚህ ተመልካቾች በራሳቸው ሕይወት ውስጥ ምንም አይነት የሚጨበጥ ስኬትም ሆነ ትርጉም ያለው ግብ የላቸውም። ጉልበታቸውንና ጊዜያቸውን የሚያባክኑት የእናንተን እያንዳንዱን እርምጃ በመከታተልና ስህተት በመፈለግ ላይ ነው። እናንተ በብዙ ድካምና ጥረት ለገነባችሁት ሥራ እነሱ በቀላሉ የትችት ቃላትን ይወረውራሉ። እናንተ ገና ለጀመራችሁት አዲስ ህልም እነሱ አይሳካም የሚል የጥርጣሬ መርዝ ይረጫሉ። የሚገርመው ግን እነዚህ ሰዎች እናንተ የምታልፉበትን የሥራ ጫና፣ የሌሊት እንቅልፍ ማጣትና ውስጣዊ ትግል በጭራሽ አያውቁትም። ይሁን እንጂ ከሩቅ ሆነው እናንተን ለመዳኘት ግን ቀዳሚዎች እነሱ ናቸው። አንድ ነገር ልብ በሉ፣ በታሪክ ውስጥ ለተቺዎች የቆመ ሐውልት የለም። ዓለም የምታከብረውና የምታስታውሰው አሉታዊ ትችቶችን ወደ ጎን ብለው ወደፊት የገሰገሱትን እንጂ በትችት ተሸንፈው ጉዟቸውን ያቋረጡትን አይደለም። እነዚህ የሌሎችን ሕይወት በመተቸት ሱስ የተጠመዱ ሰዎች በሕይወታችሁ ላይ ምንም አይነት ፋይዳ የላቸውም። ትችታቸው እናንተን ለማረም ሳይሆን የእነሱን ባዶነት ለመሸፈን የሚደረግ ጥረት ነው። በራሱ ሕይወት ያልተሳካለት ሰው የሌላው ስኬት ሁልጊዜም እንደ ሾህ ይወገዋል። ስለዚህ ትችታቸው ስለ እናንተ ማንነት ሳይሆን ስለ እነሱ ውስጣዊ ቅናትና ድክመት የሚናገር መሆኑን ተረዱ። በእነሱ መበሳጨት ማለት የእነሱን የውድቀት ስሜት ወደ እናንተ ማዛወር ነው። ስለዚህ በእነዚህ ሰዎች ጨርሶ አትበሳጩ፣ ሰላማችሁን አትጡ። ይልቁንም ንቃችሁ ተዋቸው። ትችታቸው እንደ ተራ ጩኸት እንጂ እንደ ቁም ነገር ሊቆጠር አይገባውም። እናንተ በትክክለኛው መንገድ ላይ ባትሆኑ ኖሮ እነሱ ትኩረት አይሰጧችሁም ነበር። ስለዚህ ትችታቸው እናንተ ወደፊት እየተራመዳችሁ መሆኑን የሚያረጋግጥ ምስክርነት ነው። ትኩረታችሁን በትችታቸው ላይ ከማድረግ ይልቅ በሥራችሁ ውጤት ላይ አድርጉ። ዝምታችሁና ስኬታችሁ ለተቺዎች የሚሰጥ ከሁሉ የላቀና ጠንካራ ምላሽ ነው። አምስተኛ፣ ሁልጊዜ የሚያማርሩ። በሕይወት ጉዟችሁ ላይ ከሚገጥሟችሁ እጅግ አስቸጋሪ ሰዎች መካከል አንዱ በማንኛውም ሁኔታ ውስጥ መጥፎውን ጎን ብቻ የሚመለከቱ የጨለማ አምባሳደሮች ናቸው። እነዚህ ሰዎች በሕይወታቸው ውስጥ ለተፈጠረው ለእያንዳንዱ ጥቃቅን ችግር ዓለምንና ፈጣሪን የመውቀስ ልማድ አላቸው። ፀሐይ በደመቀችበት ቀን ሙቀቱን ይረግማሉ። ዝናብ በዘነበበት ወቅት ደግሞ ጭቃውን ያማርራሉ። ለእነዚህ ሰዎች መልካም ዜና የለም። ምክንያቱም አእምሯቸው የሰለጠነው ችግርን በማጉላትና ተስፋን በመቅበር ላይ ነው። በዙሪያችሁ ሆነው የጨለማ ወሬያቸውን ሲረጩባችሁ ሳታውቁት የእናንተን መንፈሳዊ ጉልበት ይበላሉ። በእነዚህ ሰዎች ባህሪ መበሳጨት ወይም እነሱን ለማሳመን መሞከር የራሳችሁን የአእምሮ ሰላም በፈቃዳቸው አሳልፎ መስጠት ነው። ማማረር ለእነሱ የሕይወት ዘይቤና ሱስ ሆኖባችኋል። እናንተ በምታቀርቡት እያንዳንዱ አዎንታዊ ሐሳብ ላይ እነሱ ግን የሚል የተስፋ መቁረጥ ግንብ ይገነባሉ። እነዚህ ሰዎች በሕይወታችሁ ላይ ምንም አይነት ፋይዳ የላቸውም። በዙሪያችሁ መገኘታቸው
እናንተን ወደፊት ከማነቃቃት ይልቅ ወደ ኋላ የሚጎትት ነው። ትልቁ ስህተት የእነሱን ቅሬታ እንደ እውነት ወስዶ አብሮ መጨነቅ ነው። ልብ በሉ፣ አማራሪ ሰው በሰማይ ላይ ያለውን ብሩህ ፀሐይ ማየት የተሳነው ሰው ነው። እሱ ማየት ስላልቻለ ብቻ ፀሐይ አልወጣችም ማለት አይደለም። በእነሱ ንግግር መበሳጨት ማለት የእነሱን የጨለማ አስተሳሰብ ወደ ውስጣችን ማስገባት ማለት ነው። ይልቁንም የእነሱን ማንነት በትክክል ተረዱ። እነሱ በውስጣቸው ሰላም የሌላቸው፣ የምስጋናን ጣዕም ያላወቁ ምስኪኖች ናቸው። በዚህ እይታ ስትመለከቷቸው ማንኛውም ንግግራቸው ወይም ድርጊታቸው በእናንተ ስሜት ላይ ምንም አይነት ተጽዕኖ አይኖረውም። ስለዚህ በእነዚህ ሰዎች አትበሳጩ። የእነሱ የማማረር ድምፅ እንደ ከንቱ ጫጫታ አይሆንባችሁ። እናንተ የምስጋናንና የተስፋን ቋንቋ ተለማመዱ። እነሱ ስለ ችግሩ ሲያወሩ፣ እናንተ ስለ መፍትሄው አስቡ። እነሱ ስለ ጨለማው ሲያላዝኑ፣ እናንተ ስለ ብርሃኑ መስክሩ። የሰማይ ጸጥታ በቁራ ጩኸት እንደማይናወጥ ሁሉ የእናንተም ውብ ቀን በእነሱ የማማረር ድምፅ ሊረበሽ አይገባም። ሰላማችሁን ጠብቁ፣ ምክንያቱም የእናንተ መረጋጋት የእነሱን የጨለማ ኃይል የሚያባርር ደማቅ ብርሃን ነው። በመጨረሻም ልብ ልትሉት የሚገባ ታላቅ እውነት አለ። በዙሪያችሁ ያሉ ሰዎች የሚወረውሩት ቃልም ሆነ የሚያሳዩት ባህሪ እናንተን ሊጎዳችሁ የሚችለው እናንተ በገዛ ፈቃዳችሁ እንዲጎዳችሁ ስትፈቅዱለት ብቻ ነው። በሕይወታችሁ ውስጥ ፋይዳ የሌላቸው ነገር ግን በቅርበት ያሉ ሰዎች መኖራቸው የሕይወት አንድ አካል ነው። እነዚህ ሰዎች እንደ አቧራ ናቸው። መንገዳችሁ ላይ ይነሳሉ፣ በልብሳችሁ ላይ ያርፋሉ፣ አንዳንዴም ዓይናችሁ ውስጥ ገብተው ሊያሳክኳችሁ ይሞክራሉ። ነገር ግን በአቧራ የተበሳጨ መንገደኛ ጉዞውን አያቋርጥም። ይልቁንም አቧራውን አራግፎ መንገዱን ይቀጥላል። እስካሁን ያየናቸው ተቺዎች፣ አማራሪዎች፣ ምቀኞች፣ ወሬኞችና ድራማ አፍቃሪዎች በሙሉ አንድ የጋራ ባህሪ ያላቸው። እሱም የእናንተን ሰላም ሰርቀው የራሳቸው እስረኛ ሊያደርጓችሁ መፈለጋቸው ነው። በእነሱ መበሳጨት ማለት ለእነሱ ዕውቅና መስጠት ነው። ለእነሱ ምላሽ ለመስጠት መጣር ማለት ደግሞ የእናንተን ውድ ኃይል በከንቱ ማፍሰስ ነው። በሕይወት ላይ ስኬታማ ለመሆን ጠላትን ማሸነፍ ብቻ በቂ አይደለም። ይልቁንም ጠላት ሊሆኑ ለማይመጥኑ ሰዎች ምላሽ አለመስጠት ትልቅ ድል ነው። ሰላማችሁ እንደ ክሪስታል ብርጭቆ ውድና ስስ ነው። ይህን ውድ ስጦታ ደግሞ ድንጋይ ለጨበጡ እጆች አትስጡ። ዛሬ አንድ ውሳኔ ወስኑ። በእነዚህ ሰዎች ባህሪ ላለመበሳጨት ለራሳችሁ ቃል ግቡ። እነሱ ክፉ ቢናገሩ እናንተ ዝምታ ምረጡ። እነሱ ጥላቻን ቢረጩ እናንተ በደስታችሁ ጽኑ። እነሱ ትኩረት ቢሹ እናንተ ቸልተኝነትን ስጧቸው። ይህ መናቅ ወይም መታበያ አይደለም። ይልቁንም ለገዛ ማንነታችሁና ለተፈጠራችሁለት ታላቅ ዓላማ የምታሳዩት ክብር ነው። ትርጉም ለሌለው ሰው ትርጉም ያለው ስሜት መስጠት ትልቅ ኪሳራ መሆኑን ተረዱ። የእናንተ ፈገግታ፣ የእናንተ መረጋጋትና የእናንተ ዝምታ በእነዚህ ሰዎች ላይ የምታሳዩት ትልቁ የበላይነት ነው። በዙሪያችሁ ያሉ ትርፍ ሰዎች መኖራቸውን እወቁ፣ ግን በውስጣችሁ ቦታ አትስጧቸው። እነሱ የእነሱን ማንነት ይኑሩ፣ እናንተ ግን የእናንተን ታላቅነት ኑሩ። ሰላማችሁ በሰው እጅ ውስጥ ሳይሆን በራሳችሁ መዳፍ ውስጥ ነው። የሰላማችሁ ሉዓላዊ ጌታ ሁኑ። ያኔ ማንም ሊያናውጣችሁ የማይችል ጽኑ ተራራ ትሆናላችሁ። ጉዟችሁ የድል የሰላምና የከፍታ ይሁን። ለዛሬ እዚህ ጋር ይብቃኝ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ ሰላም ሁሉ ከእናንተ ጋር ይሁን።